ኪንጎ እንግዲህ እየፈራው አልቀረምና ቀደም ሲል እየፈራ ነበረ። ዳይመንድን አዳይን መንገድ ላይ አግኝቻት ፍቅር እዚህ መሆኗን አውቃለች እና አሁን የባርኮትን የፍቅርን ወንድም ይዛ ልትመጣ ነው እና ልጅቷን ለቀቃት ብሎ ለዳይመንድ ኪንጎ በሚነግረው ሰዓት አለቃትም ከዚህ ቦታ ካልሆነ ከዚህ ቦታ ወደ ሌላ ቦታ ይዣት ሄዳለሁ እንጂ እንደዚህ በቀላልማ አለቃትም ብሎ ኪንጎ እንግዲህ አልሰማ ብሎት እሱ ወደ ሌላ ቦታ ይዟት ሄዶ ኪንጎ ብቻውን ተኝቶ አዳይ ለባርኮት ቤቱን አሳይ ብሏት ባርኮትን ይዛው መታ አሳይተዋለች ማለት ነው። እንግዲህ እሱ በተኛበት ሰዓት አዳይ እኔ ጋር መጣች ብሎ ደስ በሚለው ሰዓት እሷ ግን ስለ ፍቅር ልጠይቀው ነው እና እህቴ ከአንተ ውጪ እና ከዛ ከጓደኛ ውጪ ሌላ ሰው የምታውቀው ሰው የለም፣ ቀጥ በለና የት ነው ያደረጋችኋት አንጡ እያለ ባርኮት አንገቱን ይዞ እያስፈራራው ነበር ማለት ነው። ሰላም ሰላም ወደ ቤተሰቦቼ የምወዳቸው የማከብራችሁ እንዴት ናችሁ? ላይ ሰላም ናችሁ ወይ? በያላችሁበት ሰላማችሁ በዘት በዘዘት ይበልልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነባሮች ላይክ፣ ሼር፣ ኮሜንት አስተያየታችሁ እንደተለመደው እንዳይረሳ ማለት ነው። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። ሰራተኛዋ አዳይ ክፍል 32። ይህንን ቪዲዮ እስከ መጨረሻው ድረስ በማየት ከጎን የሆናችሁ እንድታበረታቱኝ ሁልጊዜም እንደምለው በትህትና ጠይቃለሁ ማለት ነው። እንግዲህ ያው እንዳየነው ፍቅር ታግታለች። አዳይ የቀመሰቻትን ጽዋ እያንዳንዷን እሷም አሁን ላይ እየቀመሰቻት ይገኛል። ብድሩን የማይመልስ ወንድ ልጅ አይወለድ ነው የሚባለው እና ዳዊት እንግዲህ አዳይን ላይ እንደዛ በማድረጉ ውስጡን በጣም ቆጭቶታል። እና ያው የገንዘብ ጉዳይ ነው እና ገንዘብ ሰውን እያሳስታል። እሱም በገንዘብ ምክንያት ተሳስቶ ደሞዟን እንዳልሰጠቻት አያውቅም ነበረ እና አዳይ ነች ሁሉንም ነገር ስለ ደሞዟም አለመስጠቷ ስትነግረው የእሷን ደሞዝ እንደሰጠችው አውቆ ነው እንግዲህ ይሄንን ሁሉ ሊያደርግባት እየቻለው። እስቲ እንግዲህ አሁን ለምለምና አዳይስ ምን እየተመካከሩ ነው የሚለውን አብረን እናያለን ማለት ነው። ለምለም አዳይን እባክሽን አዳይ አትፍዘዢ፣ ፍቅር እኮ ይሄኔ ራሷን በራሷ ይሆናል ያገተችው ብላ ትላታለች። እንዴት እንደዚህ ልታደርግ ትችላለች ብላ አዳይም ለምለምን ትላታለች። አንቺ እሷ ነች ያሳገተችኝ ብላ አንቺን አደጋ ላይ ልትከትሽ ሊሆን ይችላል። ስለዚህ አንቺ አሁን እሷ ስትመጣ መልስሽን ማዘጋጀት አለብሽ፣ ለሚመጣብሽ ነገር ተዘጋጅተሽ መጠበቅ አለብሽ ብላ ትላታለች። አረ ለምለም አሁን በዚህን ሰዓት ይሄ ነገር የሚታሰብ ነው እንዴ ብላ አዳይም ለለምለም ትላታለች ማለት ነው። አይ አዳይ ከዚህ በፊት እኔ አክስቴ ቤት ሆኜ ልጆቹ ምን እንደሚያደርጉኝ ብነግርሽ አሁን ምልሽን ትረጂ ነበረ ብላ ትላታለች ማለት ነው። ለማንኛውም አንቺ ለረሷ ስትመጣ መፍራት የለብሽም፣ ጠንከር ብለሽ ራስሽን ሳታስፈራሪ መጠበቅ አለብሽ፣ ኮስተር ብለሽ ብላ ትላታለች ማለት ነው። ቀድሞውኑ እሷ በመጣች እና እኔ እንደዚህ በሆንኩ ባርኮት እኮ በጣም ነው የተጨነቀው ብላ ለምለም አዳይ ትላታለች ማለት ነው። ፍቅር አንቺ የፍቅርን ባህሪ አልገባሽም ብላ ትላታለች። እስከዛሬ ድረስ ስትቀመጪ የፍቅር ባህሪ ምንም ነገር አልገባሽም። ፍቅር ማለት እኮ ሰውንና ሰውን እያጣላች የምትደሰት ነች፣ ሰውና ሰው እንዲጣላ የምትደሰት ነች ብላ ትላታለች ማለት ነው። አንቺ አሁን ዝግጁ ሆነሽ መጠበቅ አለብሽ፣ እሷ ለምትጠይቅሽ ነገር ጥያቄሽን ማዘጋጀት አለብሽ ለሚመጣብሽ ጥያቄ ብላ እንግዲህ አዳይን እየመከረቻት ነው ማለት ነው። ባርኮትና ዳዊት እንግዲህ ባርኮት በጣም እየተጨናነቀ ዳዊት እባክን እንደዚህ አትሆን ቆም በልና አስብ ብሎ ዳዊት ባርኮትን ይለዋል። ቆይ የዛን የዳይመንድን እና የኪንጎን ቤት ታውቀዋለህ እንዴ ብሎ ባርኮትም ዳዊትን ይጠይቀዋል። ምን ነው እዛ ነች ብለህ ነው ብሎ ዳዊትም ይለዋል። አዎ እዛ መሆን አለባት፣ ለማንኛውም ሄደን ብናያት ብዬ ነው ብሎ ይለዋል። በቃ አዳይ ነች የምታውቀው እኔ አላውቀውም ብሎ ዳዊትም ለባርኮት ይመልስለታል። በዚህ መሀል እንግዲህ ሊዲያ ትመጣለች። ሊዲያ በምትመጣ ሰዓት ባርኮት ለምንድን ነው እንደዚህ የምትጨናነቀው ብላ ትለዋለች። እንዴት እንደዚህ ትይኛለች? ታግታ እኮ ነው ብላ
ብሎ ባርኮትም ለሊዲያ ይመልስላታል። እንዴ ማነው ታግታ ነው ያለህ ብላ ትለዋለች። ኧረ እባክህን ተዋት፣ እሷ ሲደግማት ትመጣለች፣ ይህኔ አውቃ ነው ከዛ ከዳይመንድ ጋር ራሷን በራሷ የደበቀችው ብሎ ይላታል። እንዴት አውቃ ነው ትያለሽ? ልትዝናና ወይም ሽርሽር ነው እንዴ ሄደችው ብሎ ለሊዲያም ባርኮት ይመልስላታል ማለት ነው። እንግዲህ እሱ የምታውቂው ነገር ካለ ብሎ ሲጠይቃት ነው ከፍቅር ጋር ነበራችሁና የምታውቂው ነገር ካለ ንገሪኝ ብሎ በሚላት ሰዓት እሷ ደግሞ የሆነ ነገር ከዳዊት ጋር ቢኖራት ነው እንጂ ላይ ቆልፋብኝ የሄደችው፣ ባትቆልፍብኝ ኖሮማ ሲስቧት እንኳን እሰማ ነበረ ሲወስዷት ብላ ትለዋለች። ቤት ቆልፋ በመሄዷ እሷም ተናዳባታለች ማለት ነው። ዳይመንድ እንግዲህ ምግብ ይዞላት በፌስታል ለፍቅር የታሰረችበት ክላስ ምግብ ይዞላት መጥቶ ነይ ምግብን በእጅሽ ትበያለሽ ወይስ እኔ ላጉርስሽ ብሎ ይላታል። እኔ ፍቅር የማንንም ልቅምቃሜ አልበላም ብላ ትመልስለታለች። መብላት አለብሽ ትናንት እኮ የበላሽ ነው ብሎ እንግዲህ በግድ እያጎረሳት እሷ ልትተፋው ስትል ትተፊውና ፊትሽን ነው የምዘለዝልልሽ ብሎ ይላታል ማለት ነው። አስሯት እንግዲህ እያለቀሰች ነው ያገኛት። እሱም እንዴ አንቺ ምን ባለሽ እንዴ ብሎ ይላታል። እና ምግቡንም እሷ በግድ አልበላም ስትለው ያጎርሳታል ማለት ነው። ለመጥፋት ስትታገል ያስፈራራታል። ፍቅር እንግዲህ እዚህ ጋር ታግታ መከራዋን እያየች ነው ማለት ነው። ሊዲያ ይቅርታ ለምለምና ለኤላ አዳይ እነ ኤላ ቤት ነበረች። ለምለምና ኤላ እንግዲህ ስለ በፊት ስላለፈው የፍቅር ታሪካቸው ለአዳይ እየነገሯት ነው ማለት ነው። ለምለም ዝም በይው እሱ ሲቀልድሽ ነው፣ እኔ ለኤላን በጣም ነበር የምወደው፣ ግን እንደምወደው እያወቀ ይኮራብኝ ነበረ ብላ ለአዳይ ትነግራታለች። ኩራት ነው ብለሽ ነው ብሎ ኤላም ይመልስላታል። ብታይ ያኔ በክላስ ሆነን እሷን ነበር ከዛ ግቢ ውስጥ የምፈራት ብሎ ኤላም ለአዳይ ይላታል። እኔ ከኤሌመንተሪ አጥንቼ ስወጣ እሷ ከብዙ ወንዶች ጋራ እየሳቀች ብዙ ወንዶች አጠገቧ ተሰብስበው ግቢ ውስጥ ያሉ ወንዶች በጣም ነበር የሚወዷት። ተሰብስበው አብረዋት ሲስቁ አይ ነበረ። ግን ለምንድነው እዛ ቦታ ሰው አለ ብለሽ የማትይው ብሎ እሱም ይላታል። እንዴ ኤላ ወንበር እኮ አይደለም ምን ብዬ ነው ሰው አለ ብዬ የምለው እንዴ ግፍ አይሆንብህም እንዴ ብላ ለምለምም ትላታለች ማለት ነው። ወይኔ ፍቅራችሁ በጣም ደስ ይላል ብላ አዳይም ትላቸዋለች። እስቲ አዳይ ደግሞ አንቺ ስለ ልጅነት ፍቅረኛ የለሽ ነበረ? እስቲ ደግሞ አንቺ ስለ አዳይ ስለ ራስሽ ደግሞ እስኪ አንቺ ንገሪን ብላ ትላታለች። እኔ በልጅነቴ ነበር የታጨሁት፣ ግን አልፈልግም ብዬ ነው ወደዚህ ጠፍቼ የመጣሁት። ለምን ራሴን ሰርቼ ራሴን መለወጥና ቤተሰቦቼንና እህቴን መለወጥ ስላለብኝ ባል ምንድን ነው ስለምን ባል ምን አይነት ባል ነው ምን አይነት ባል አገኛለሁ ብዬ አንድም ቀን አስቤውም አላቅም ብላ አዳይ ትላታለች። እንግዲህ ፈጣሪ ያሰብሽውን ያሳካለሽ ብላ ለምለምም ተመልስላታለች። እሺ እስኪ ስለ ባርኮት ንገሪ፣ ባርኮት ምን አይነት ሰው ነው ብላ ቀጠል አድርጋ ትጠይቃታለች። ብሌላ ይሄን ጊዜ እንዴ ለምለም ኧረ ዝም በይ ብሎ ይላታል። እስቲ እባክህን ቆይ ትንገረን እንጂ ስለ ባርኮት ምን አይነት ሰው ነው ብላ ትጠይቃታለች። ባርኮት በጣም ጥሩ ሰው፣ ትቱ፣ ሀሳቢ፣ ለሰው አዛኝ ነው። ወንድም እንደሌለኝ አውቆ ፈጣሪ ወንድም ሰጥቶኛል። እሱና ዳዊት በጣም ጥሩ ናቸው። ዳዊት እና ባርኮት እዚህ ባይኖሩ ኖሮ እኔ እዚህ ቤት እስከ ዛሬ ድረስ አልቆይም ነበረ ብላ እንግዲህ ቡናቸውን እየጠጡ ይሄንን እያወጉ ነበር ማለት ነው። ሌላ ደግሞ የፍቅርን ጸባይ ችለሽ እስከ ዛሬ ድረስ መቀመጥሽ በጣም ጀግናነሽ፣ ጀግንነትሽን ያሳያል ብሎ ኤላም አዳይን ያደንቃታል ማለት ነው። አዳይ እንግዲህ በጣም ትቱህ ትዕግስተኛ ነች፣ አስተዋይ፣ በጣም ጥሩ እንደሆነች ሁሉም ቤት ውስጥ ያሉት እየገለጡላት ነው።
እና በቃ ቆየሁኝ ልሂድ ብላ አዳይ ብድግ ስትል ቆይ አዳይ አብረን እንሄዳለን ይሄንን ቡናውን ላነሳሳና ብላ ለምለም ትላታለች ማለት ነው። እንግዲህ እነሱም ወደነ ባርኮት ቤት ያመራሉ። ባርኮት ቤት ሲሄዱ ባርኮት ደረጃ ላይ ቁጭ ብሎ ስልኩን እያወጣ እያስገባ እየተጨናነቀ ያገኙታል። ከዛ አዳይና ለምለም አጠገቡ እንዴ ባርኮት እንዴት ነህ? ምን አዲስ ነገር አለ? ስለ ፍቅር ምን ሰማህ? ብላ በምትጠይቀው ሰዓት እረ ምንም ነገር የሰማሁት ነገር የለም ያገቷትም ልጆች ምንም ነገር ሊነግሩኝ አልቻሉም ብሎ ለአዳይ ይላታል ማለት ነው። ለምለም እና ካዲያ ለምን ለፖሊስ አላመለከትክም ብላ ባርኮት ትጠይቀዋለች። እንደዛ ማድረግ ስላላሰብኩ ነው። በገንዘብም ቢሆን ገንዘብ ከፈለጉ በገንዘብም ቢሆን እሷን እንዲለቋት ፈልጌ ነበረ ብሎ ይመልስላቸዋል ማለት ነው። እሺ ባርኮት በቃ ትጨናነቅ ብላ ትለዋለች። አሁን የነ ኪንጎን ቤት እና የነ ዳይመንድን ቤት እንድታሳየኝ እፈልጋለሁና አብረን እንሂድ ብሎ ይላታል። ከዛ ዳዊትም ይመጣል። እንዴ ለምለም አዳይ ምን ነው ቆየሽ ብሎ አዳይን እየጠይቃታል። ከዛ ለምለምን ሰላም ይላታል። ይቅርታ ዳዊት አቆየኋት አይደለ ለአዳይን ብላ ትለዋለች። አይ ችግር የለውም ብለው ይላሉ ብሎ ይላታል ማለት ነው። ከዛ ባርኮት በቃ አንተና ለምለም እቤት ቆዩኝ እኔና አዳይ ሄደን ታሳየኝ የኪንጎን ቤት እዛ ሄጄ ማየት አለብኝ ብሎ ያመራል ማለት ነው። አይ እንዴ እኔም መሄድ አለብኝ እንጂ ብሎ ዳዊትም ይላል ማለት ነው። ከዛ ቅርብ እኮ ነው ቤቱ እዚህ ታችኛው ሰፈር ነው ብላ አዳይም ይዛቸው ታመራለች ማለት ነው። እንግዲህ በምታመራቸው ሰዓት ኪንጎ ቤት ማንም የለ። ዳይመንድ ሌላ ቦታ ፍቅርን ይዟት ሄዷል። ከዛ እሱ ተኝቶ ነበረ። በር ታንኳኳለች ማለት ነው። አዳይ በር ላይ ቆማ በር በምታንኳኳ ሰዓት ወይኔ አዳይ መጣችልኝ፣ ወይኔ አዳይ መጣችልኝ ብሎ እሱ በደስታ ወይ በህልሜ ነው በለኝ ብሎ ይለዋል። ያንን በር ከፍቶ ትከፍትለታለች። በምከፍት ሰዓት እንግዲህ ባርኮት እህቴን የት ነው ያደረጋችኋት? ከእናንተ ውጪ ከአንተና ከዛ ከጓደኛ ውጪ እህቴ የምታውቀው ሰው የለም። ታናሽ እህቴን የት ነው ያደረጋችኋት? ቀጥ በልና አንጣ እያለ እሱን እያስፈራራው አንገቱን ይዞት ነበር ማለት ነው። እኔ ምንም የማውቀው ነገር የለም እባክህን ልቀቀኝ አዳይ ቅድም ነግሬሽ የለ ምንም እንደማላውቀው ብሎ ይላታል። ቀጥ በልና ና በል አሁን እቤቱ ውሰደኝ ብሎ እቤቱ ዳይመንድ ቤት እሺ ወስዳችኋለሁ ብሎ ዳይመንድ ቤት ይዟቸው ሲሄድ ምንም ሰው የለ። ከዛ እንግዲህ ገመድ ያገኛሉ። ይሄ ገመዱ ፍቅር የታገተችበት ነው አይደለ ብሎ ይለዋል። ቀጥ በልና አምጣ እህቴን ብሎ አሁንም እየጎተተ እና ቀጥ በልና እቤት እንሄድ እቤት እንነጋገራለን ብሎ ባርኮት እቤት እየጎተተ ይዞት ይሄዳል ማለት ነው። እንግዲህ ደረጃው ላይ ሲወጡ ለምለም ወጣች እየወረደች ያገኟታል። እዛ እቤት ሲሄዱ ምንድነው የተፈጠረው ነገር? እንዴት ዳዊትም ለአዳይም እንዴት አደርጓታላችሁ? ምን ባደረገቻችሁ ነው ብላ ትላለች። ዳይመንድ እንዲህ ሊያደርጋት የቻለው የአዳይን ብር ስለከለከለቻት የአዳይን ደሞዝ ስለከለከለቻት እና ለአዳይ እንደዚህ በልና መስክርልኝ እንደዚህ በልና ተናገር ይሄንን ብር እሰጥሃለሁ ብላ የአዳይን ደሞዝ ለዳይመንድ ስለሰጠችው ነው አሁን እንዲህ ሊያደርጋት የቻለው ብላ ትለዋለች። በዚህን ሰዓት እንግዲህ ባርኮት በጣም ይናድዳል። ፍቅር እንደዚህ ያደረገች ብሎ በጣም ተናዶ ይበሳጫል። ደረጃው ላይ ሲሮጥ ይሄዳል ማለት ነው። አዳይ አይዞህ በቃ ብላ ታጽናናዋለች። ከዛ እንግዲህ ፍቅር ዳይመንድ በቃ እኔ እንዳንቺ አይደለሁም አሁን ልፈታሽ ነው ብሎ ይላታል። ገመዱን እየፈታላት ዳይመንድ ትለዋለች። ወዬ ይላታል። እኔ ሽንት ወጥሮኛል እባክህን ሽንት የልሽና ብላ ትለዋለች። ፊኛዋ ካዲያ ብሎ ይላታል። ምን ጋር ነው የምሸናው ብላ ስትለው እጁን ይዘረጋላታል። ኧረ እኔ ሽንት ቤት ነው የምፈልገው ብላ እንግዲህ እጇንና እግሯን ከፈታት በኋላ ወደ ሽንት ቤት ይዟት በሚሄድ ሰዓት በቃ እሺ አንተ ዞር በልልኝ ብላ እሱ ዞር ሲልላት እሷ ሽንቷን እንደ መሽናት ብላ አምልጠዋለች ማለት ነው። እንግዲህ የዛሬው ቪዲዮ ይህንን ይመስላል። ቀጣይ ቪዲዮ እስከምንገናኝ